ሀገራችን ላይ ውጥረቱ ትንሽ በዛ ባለበት ጊዜ ብሔር ብሔረሰቦች መጠጥ ቤት ውስጥ ቁጭ ብለው ብሶታቸውን እንዲህ ለአዝማሪ ይገልጹ ነበር። መጀመሪያ ኦሮሞ ማንንም ባለ ጊዜ እያለ ባወራ ቢበዛለ ፍላፊ ብዙ መስካሪ አለ ኦሮሞ እንደሆነ ሁሉንም አቃፊ። ከዛ አማራው በተራው ተቀበል አለና ይዋጥልህ ደና ምናልባት ባይመችህ ቢመርህም ዋጠው ከጥንት ጀምሮ ሞትን የማይፈራ አማራ ጀግና ነው። ከዛ ትግራዋዩ ተቀበል አለና በውበት በሞገስ ባስተዳደር ብቃት ኮማንም ይበልጣል የትግራዋይ ንቃት። ከዛ ጉራጌው ተቀበል አለና አንዱ ቆቦ ያወራል አንዱ ደግሞ ዛጋ ያወራል አራባ ይርክሳቱ መሽቷል ኮማንድ ፖስት አለ በጊዜ እንግባ እና የሆነ ሱሳም ጓደኛ ነበረኝና በጣም ስለሱ ሲያሳስበኝ ምን አደረግን ተማክረን ሱስ ማገገሚያ ውስጥ እንዲገባ አደረግን ማለት ነው። ከዛ በኋላ የሆነ ጊዜ ቼክ ልናደርገው ምናምን ተባለ። ሂድ በቃ ይኸው ተብዬ ምናምን ነው ተላክ። ከዛ ሲሄድ የንግግራቸው ሳቴ ልክ ፕሬዘንት የሚያደርጉት አለ አይደል ክብ ምናምን ሰርቶ ከዛ ዛጋ ቁጭ ብለው አይሃሩን በቀጸጥ ብለዋል ማለት ነው ሁሉም። እሺ ቢያንስ ሱሳሞቹ አነጋጋሪ አወያዩ ሰው ለምን አያወራም ብዬሽ ለካ አወያዩን አስቀሞት ነው። ጥንት ጊዜ በሰው ሀገር የሚኖሩ ብሔር ብሔረሰቦች በሀገራቸው ናፍቆት ምን ሊሉ ይችላሉ? ይሄንን ቪዲዮ ኮፒ ሊንክ ሼር ያደረጋችሁ ጥንታዊ ዲያስፖራውያን ጋር እንዲደርስ አድርጉልኝ። አመሰግናለሁ። መጀመሪያ ወደ አማራው እንሂድ። በስደት ስባዝን አሰብኩሽ አገሪ ጋራ ሸንተረሩ ፊቴ ድቅን ይላል ቀየና መንደሪ የደብሬ ታቦት ሆይ ተለመነኝ በጣም ውሰደኛ አገሪ ለኔ እሷን ያህል ትየትም አይመጣም። ከዛ በኋላ ትግራዩ የሰማዩ ጌታ የምድሩ ባለቤት ባክህ ተለመነኝ አስገባኝ አገር ቤት የናቴ መሰቧ አምባሻና ሽሮ ሁሉም ይናፍቃል በሰው አገር ኑሮ። ከዛ ኦሮሞ ደግሞ በስደት ወጥቼ ከቤቴ ርቄ እንዴት እንደከፋኝ ከሀገሩ ወጣ ሰው አገሩ እስኪመለስ የሚለው አባባል ዛሬ ገና ገባኝ። የከብቶች ጫጫታ ኩበትና ጪሱ ሁሉም ይናፍቃል እስከሚመለሱ። ከዛ በኋላ ጉራጌው ደግሞ የክትፎው የቆጮው የመስቀል ወከባ ሁሉም ይናፍቃል አገር እስኪገባ። ሰው አገር ቁጭ ብዬ ምበላው ባላጣ ለልብሴም ባይጨንቀኝ አገር ቤት ያለው ዱቤ ብድር ስጠኝ የሚል ድምጽ ናፈቀኝ። ሴትና ወንድ ካፕል ነው ወደ ሆቴል ይገባሉ። ይሄንን ቪዲዮ የምታዩ ሰዎች ፈሪ ለሆነው ጀለሳችሁ ሼር አድርጉት ኮፒ እና ሴትና ወንድ ነው ይገባሉ ወደ ሆቴል። ከዛ በኋላ እየጠጡ እየተሟሟቁ ምናምን ከሄዱ በኋላ ቺኳ ወደ ወንድ ዞር ብላ ያ ልጅ እኮ ቂጤን ቆነጠጠኝ ምናምን ብላ ታሳየዋለች ማለት ነው። ዞር ሲል ግብዳ ልጅ ምናምን ቁጭ ብሏል ማለት ነው። ከዛ በኋላ አርፈሽ ቁጭ በይ እኔንም ቆንጥጦኛል። 11ኛ ክፍል ያለን ተማሪዎች ሰላማዊ ሰልፍ ወጡና ገና ጥይት ሲተኮስ አንድ ልጅ አጥር በጥሶ ሲሮጥ ቀጠም ተደረገ ማለት ነው። እዚህ ተባለ ዩኒፎርም ለብሷል ምናምን ነው። ከዛ እግዚአብሔርን ተማሪ አይደለም በእውነት ተማሪ አይደለም እያለ ቀስ ብሎ ሲዞር ያጥር ሽቦ ነው ልብሱን ያዘው።